الحمد لله على كل حال الحمد لله والله جنة هرقت والله جنة هرقت والله جنة هرقت نفسي والله طروس ونات والله አሽሙድ እንኳን ማይገባት والله لازم ግልጽ ነው የምትፈልገው ሁሉ ነገር ግልጽ ነው በቃ መናገር የምትፈልገው አልহামዱሊላህ አልহামዱሊላህ ግን እባካችሁን ሁላችሁም የሷ ፎቶ የሷ ቪዲዮዎች ካላችሁ ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስለ አሟሟቷ እንግዲህ ተናግሯል ማለት ነው። ምንድነው አሟሟቷ? ከአረብ ሀገር ጀምራ ነው ምግብ አትበላም። በጣም ያሳዝናል እና በዛ ምክንያት እንደሞተች ነው። የአረብ ሀገር እንግዲህ ትርፋችን ይህ ነውና እባካችሁ ፎቶዋን ያለውን ነገር አጥፉልኝ ብሎ እየተማጸነ ይገኛል ወንድማችን ማለት ነው። እንዲሁም ያሳየው እንግዲህ መቃብሯን ነው። መቃብሯን አሳይቷል። አናምንም እውነት ነው ወይ ሲሉ መቃብሯን አሳየ። እንዲሁም እኔ በጣም ያሳዝናል። ብቻ ልቤን የሰበረው የእውነት ለመናገር አላምንም። ደንግጣ የምትነሳ ሁሉ ነው የሚመስለኝ እያለ ይገኛል ማለት ነው። እንኳን ባላ እንግዲህ ወደዚህ ምድር እንግዲህ አትኖርም ወደ አኽራ ሄዳለች ማለት ነው። አልহামዱሊላህ አልহামዱሊላህ ረብል ዓለሚን። እንግዲህ ሁላችሁም በቻላችሁ አቅም ረመዳን ነው ዱዓ አድርጉላት። እኔ ወላሂ አስቤ ይሄን ነገር እንደዚህ ይፈጠራል ብዬ አስቤ አላቅም። ኢንሻአላህ እንግዲህ ወደፊት በምክንያት እንትን እንዳለች والله አሁን ራሱ አንድ ወሯ ነው ካለፈች ማለት ነው ወደ አኺራ ከሄደች አልহামዱሊላህ ነፍሴ والله ያ እንደዛ እንትን ያለ ፊቷ والله ጀናዛዋን ከፍተን ስናይ አልহামዱሊላህ የበራ ፊት ነበር ያየነውና ነፍሴ والله የተሻለ ቦታ ነው ያለችው። ደግሞ ወደ አላህ ነው ሄደችው። የተሻለ ቦታ ነው ሄደችው አልহামዱሊላህ። እና እንግዲህ እንትን ስላልኩባችሁም በጣም ይቅርታ። ግን ሁላችሁም ዱዓ አድርጉላት በተቻላችሁ አቅም። ነፍሴ والله በጣም ጥሩ ሰው ናት። በጣም በጣም በቃ ከምላችሁ በላይ ጥሩ ሰው ናት። እናንተም ታውቃላችሁ ሁላችሁ። እና እንግዲህ ነፍሴ አልহামዱሊላህ ያው ልጆቹ ያው እንትን ባይሉ ለነሱ እንኳን ብትኖር አሪፍ ነበረ። አልহামዱሊላህ ሙዛፊር አደረገችን እንግዲህ ሲጥላን ሄደች። ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። አልহামዱሊላህ ለኩል ሐል እንግዲህ ሁላችሁም ዱዓ አድርጉላት በቻላችሁ አቅም። ያስታወሳችኋት ቁርአን ቁሩላት። እንግዲህ ከእናንተ ጋር ብዙ ጊዜ ብዙ ነገር አሳልፈናል። አልহামዱሊላህ እንግዲህ እናንተ ጋር ያለ ቪዲዮ ካለ የኛ ፎቶዎች ቪዲዮዎች ካለ ዩቲዩብ ላይ ቲክቶክ ላይ እንዲሁም ፌስቡክ ላይ ምናምን የለቀቃችሁት ካለ እንደው በአላህ ይዣችኋለሁኝ አጥፉት ሁላችሁም። ይሄን ቪዲዮ ለሁሉም ሰው እንግዲህ ሼር አድርጉላቸው። አልহামዱሊላህ ነፍሴን አላብዛባችሁ። እንግዲህ ኢንሻአላህ በሌላ ቪዲዮ ከተመለስኩኝ ተመለስኩኝ። ካልተመለስኩኝ ግን እናንተ ጋር ያሉትን ቪዲዮዎችም ሁላችሁም በተቻላችሁ አቅም አጥፉልን በአላህ ይዣችኋለሁ። መናገርም አልፈለኩኝም ነበር ግን خلاص ለእናንተም ማሳወቅ ነፍሷን እንግዲህ በጀነት ያድርገው ያላችሁ ሁላችሁም ዱዓ ያድርጉላት። በጣም በሚያሳዝን ሁኔታ የኔ ከርታታ አሟሟቷም እንግዲህ በጣም ነው የሚያሳዝን። እንደሰማችኋት ለልጆቿና ለኔ ነበር ስትኖር የነበረው። ለራሷ ኑሮ አታውቅም። ሁላችሁም በስደት ላይ ያላችሁ ባካችሁ ተጠንቀቁ ማለት ነው። ምግብ አትበላም። ውስጧን ጎድቷት ነበረ። ከዛም በድንገት ነው ህይወቷ ያለፈው ማለት ነው እንጂ ታማ ምናምን አይደለም። በአደጋ ምክንያትም አይደለም ማለት ነውና በጣም ነው የሚያሳዝነው። በጣም ልብ የሚነካው ማለት ነው። ሁላችሁም ዱዓ ያድርጉላት። ሁላችሁም ሙስሊሞችም ኦርቶዶክሶችም ጸልዩላት ማለት ነው። ነፍሷን
በገነት ትረፍ እያላችሁ ማለት ነው። እና የስደተኞች መጨረሻችን ይሄ ነው። በቃ እኛ እንደዚህ ነን ኢትዮጵያውያን ማለት ነው። ይሄን ጨርሼ ነው የምበላ፣ ይሄን እንዲህ አድርጌ ነው የምበላ እያልን መጨረሻ ላይ ህይወታችን እንደዚህ አልፎ ከሰው ከጥቅም ውጭ እንሆናለን ማለት ነው። እና ያ አሳዛኝ አሟሟት ነው የሞተችው። በጣም ነው የሚያሳዝነው። እና ባካችሁ ፎቶዋን አንሱልኝ። አንዳንድ ልጆች ደግሞ ስትነገሩ አሰሙም እየሄዳችሁ ከዩቲዩብ ላይ እያወረዳችሁ የእሷን ቪዲዮ ምናምን እያመጣችሁ ትሰራላችሁ። ባካችሁ በቃ አትስሩ አይደል? በቃ ይቅር። ምክንያቱም ልጆቿም እንዲያዩ አይፈልግም፣ እሱም አይፈልግም ማየት መርሳት እስከሚፈልግ 1 ወሯ ነው ህይወቷ ካለፈ። የኛ የስደተኞች መጨረሻችን ይህ ነው። እና ምንም ወሬ ታመመች ምንም ሳይሰማ ድንገተኛ ሞት ነው። አላምንም ብዬ እኔ ራሱ ትነሳለች ድንገት ደንግጣ ብያልኩኝ እጠብቃለሁ አለ። አያሳዝንም? በጣም ነው የሚያሳዝን የእውነት። ትነሳለች ብዬ ተስፋ አልቆረጥኩም። አንዳንዴ ሞት ውሸት ያስመስላል። በተለይ ያልታመመ ሰው አጠገባችሁ ያለ ሰው በድንገት እንደዚህ ህይወቱ ሲያልፍ ጊዜ እናንተ አታምኑ፣ ውሸት ነው አልሞተም ነው የምትሉት ማለት ነው። ይሄ ስሜት እኔም ስለማውቀው ነው። እና ሳይታመም በድንገት የሞተ ሰው የሚመጣ ነው የሚመስላችሁ። በህልማችሁም በምንም ራሱ ይመጣል ነው የምትሉት። በጣም ያሳዝናል። በጣም ነው ልቤን የሰበረኝ። ወንድ ልጅ እንዴት ተሰቀሰቀ ሲያለቅስ፣ እንደ እህት እንደ ወንድም እንጂ እንግዲህ የአፋር ልጆች ናቸው፣ የት አካባቢ ልጆች ናቸው ምናምን የምትሉ ሰዎችም አላችሁ። የሚኖሩት ሳውዲ አረቢያ የ2 ልጆች ወላጅ ናቸው። ህይወቷ ያለፈው እሷ ነው። በድንገት ነው የሞተችው። ውስጧ ተጎድቶ ነበረ። በቃ ድንገተኛ ሞት እንጂ ታማ ሐኪም ቤት ሂዳ ምናምን አይደለም። በቃ ድንገት ነው የድንገት። ለዛም ነው ትነሳለች ውሸት ነው እያለ አላምንም ያለው ባል ማለት ነው። ብቻ እግዚአብሔር አምላክ ይሰውረን፣ ይሰውራችሁ ከእንደዚህ አይነት ነገር፣ ከድንገተኛ ሞት ፈጣሪ ይሰውረን። የእውነት በጣም ልብ ይሰብራል። ደግሞ በዛ ላይ ህፃን ናቸው ልጆቿ፣ ገና ትናንሽ ናቸው ሁለቱም። ብቻ ከባድ ነው። አይ ስደት መጨረሻችን በቃ ተኖረ ተሞተ። እኔ የእውነቴን ነው የምላችሁ። በጣም ልቤን ከሰበረኝ አሟሟት የእሷ አሟሟት ነው። ምክንያቱም ስደት ላይ እንደተንከራተተች ህይወትን ሳትኖር በስደት አገባች፣ ወለደች፣ ልጆቿን ሳትሳድግ በድንገት ጸጣለች። የኛ መጨረሻ በቃ ይሄ ሲሆን በጣም ያማል። በጣም ነው ልቦ የተሰበረ ወንድማችን ማለት ነው። አይዞ ፈጣሪ ያጽናህ፣ ለልጆቿም ለአንተም ጽናቱን ይስጥህ ፈጣሪ አምላክ። ብቻ እግዚአብሔር የወደደውን አደረገ። አይከሰስም ፈጣሪ። ምን ይደረጋል? ተመስገን ነው በቃ።